ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። ዛሬ ሃይሚ በሚኮ ቤት ተገኝታለች። በጣም ስሜታዊ የሆነች ነበር። እኔ ለሃይሚ የምነግርሽ ነገር ቢኖር ተረጋጊ፣ ስሜታዊ አትሁኚ። ምናልባት ባልተረጋገጠ ነገር አደጋ ውስጥ ትገቢያለሽ። ሁሌ ከነ ልጅሽ ትያለሽ። ለማን ብለሽ ነው ህይወትሽን ታበላሹ? የመጣብሽን ነገር እኮ በትዕግስት አሳልፊ። ሁሉም ነገር በቃ በጊዜው መልካም ይሆናል። አንቺ ትዕግስት ካለሽ እኮ አሸናፊ ትሆኛለሽ። እሷም የማይሆን ነገር ይዛ እስከመጣሽ ድረስ ታፍርበታለች። ደርሶ ሰው ህይወት ውስጥ ዘው ብሎ ገብቶ እንደው የሰው ህይወት ምስቅልቅል ማድረግ እንደው ኧረ በስመ አብ ተገቢ አይደለም። እባክሽ በቃ ውጭ፣ ከሰው ህይወት ውጭ። ብሩኬ ራሱ ያሳዝንሽም። ምን ቢበድልሽ ነው ይሄን ያክል እንደው ጨካኝ ሆንሽበት? የዋህነቱን ተጠቅመሽ በቃ አሰቃየሽው። ልትጫወችበት እንደመጣሽ ሁሉም ሰው ያውቃል። ይሄን ያክል ለምን ክፉ ሆንሽ? ላንቺስ እንደው በማትፈለጊበት ቦታ መገኘት እንደው ምን ያደርግልሻል? በቃ መፈመስ ፈልገሽ ከሆነ ፈምሰሻል። ብዙ ተከታይ አፍርተሻል። ምን ትፈልጊያለሽ ከዚህ በላይ? በቃ ውጪ። ኋላ የምታፍሪበትን ነገር አታርጊ። እንደው በዚህ ልክ እንደው ፈጣሪሽን አትፈሪም? እንደ ህዝብን የጠላንሽ። በቃ ውጪ ከነሱ ህይወት። እነሱ እንደሆነ መቼም አይለያዩም። ሃይሚ ደግሞ ተስፋ ቆረጥኩ አትበይ። ለምን ተስፋ ትቆርጫለሽ? ስለምንስ መለያየት ነው የምታወሪው? አንቺ እኮ ጠንካራ ልጅ ነሽ። ብዙ ፈተና ያሳለፍሽ ነሽ። ይሄንንም ታልፊዋለሽ የኔ ጀግና፣ የኔ ጠንካራ፣ የኔ የዋህ። አይዞሽ። ይሄንን ፈተና የምታልፊበት ጊዜ እግዚአብሔር አምላክ እንደው ትዕግስቱን ይስጥሽ። ፈጣሪ ትዕግስቱን ይስጥሽ። ኧረ በስመ አብ። ሁሉም ሰው ከጎንሽ ነኝ እያለሽ ነው። ሁሉም። አንቺ ደግሞ ብዙ ሰው አለሽ ከጎንሽ። ይሄን እያየሽ እንኳን መጽናናት አያቅተሽም። ባልተረጋገጠ ነገር፣ ምንም በማይሆን በማይመስል ነገር እየተረባበሽ ራስሽን አታስጨንቂ። እኔ አንቺ ተስፋ ቆረጥኩ ስትይ በጣም አዝናለሁ። ይሄን ያክል ለምን ደግሞ ምንም እጅሽ እንዳታነሽ፣ ሰው ላይ እጅሽ እንዳታነሽ። የሆነ ተልኮ ይዛ እስከመጣሽ ድረስ አንቺ ነው ጎል የምትከትሽ። ረፊ ሃይሚ ተረጋጊ፣ አትዛች። በቃ መዛትም ራሱ ዋጋ ያስከፍላል። በቃ አንቺ ጠንካራ ነሽ። እንደዚሁ በቃ ሰሞኑን እንደጀመርሻቸው ነገሮች አሉ አይደለ? እንደሱ እያረግሽ ዝም ብለሽ ህይወቷን ቅቅል አድርጊያት። ራሷ በቃ መናደድ ሲበዛባት እኮ ብን ብላ ትጠፋልሻለች። በቃ ራሷ ትጠፋለች፣ ትቃጠላለች። ይሄን ያክል ለሷ ለምን ቦታ ትሰጫታለሽ? ቦታ አትስጫት። እሷ ማን ስለሆነች ነው ትላንትና መጣ የበላይ ሆና ደግሞ እንደዚህ አንቺን ተስፋ እስከምታስቆርጥ ድረስ የምትደርሰው? ማናትና ነው እሷ? ይሄን ያክል እንደው እዩ ተብዩዋስ እንደው መካሪ የለሽም፣ ቤተሰብ የለሽም። ይሄን ያክል ራስሽን አዋርደሽ እንደው ሚዲያ ላይ እንደው ዓለም በሚያየው ሚዲያ ላይ እንደው አርግዞ መምጣት ይሄን ያክል ጀብድ ነው እንዴ? ጀብድ እኮ አይደለም። እንደው ቤትሽ ኩስትር ብለሽ ተሰብስበሽ ብትቀመጪ ምን አለበት? ሚዲያ ላይ ባትልከሰከሺ፣ የሰው ህይወትስ መስቅልቅል ባታወጪ። ኧረ እንደ ሴት ሁኚ፣ ተረጋጊ፣ እንደ ሴት ሁኚ። ይሄ የሴት ልጅ ወጉ አይደለም። በቃ የሱም ሆነ የሱም አልሆነ ጊዜ ይፈታዋል። ወቅቱን ጠብቆ ጊዜ ይፈታዋል። ሚዲያ ላይ እየመጣሽ በቃ አንቺን በዚህ ልክ አትርከሺ። ያው ስራ ነው እያልን እኛም ዝም ብለን። ዛሬ ግን እኔ ሃይሚ ተስፋ ቆረጥኩ ስትል በጣም ነው ያስጠላኝ። እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስላል። ላይክ እንዳይረሳ፣ ሰብስክራይብ እንድታረጉኝ አመሰግናለሁ። ሰላም ሁኑ።